ያለች ብዙ ገንዘቡን ሁሉ ሙልጭ አድርጋ ካበላሽ በኋላ ነው የጠፋችው ማለት ነው። እንግዲህ እንደ አጋጣሚ ሆኖ ሲፈን ወደ ናምንን ቤት ይዛው መጥታለች። ጄሪም ሙስጠፋን ስታይ በጣም ነው የደነገጠችው። እሱም ደንግጧን፣ እውነት ለመናገር ግን ይበልጥ እሷ በጣም ነው የደነገጠችው ማለት ነው። ሙስጠፋ እዚህ ምን ታደርጋለች? እሱም ጄሪ አንቺስ እዚህ ምን ታደርጊያለሽ ሲላትኝ እንግዲህ ሲፈን በመሀል መታ ሙስጠፋ ወይዘሮ ዛህራ ሻይ እንድታፈላልህ አዝዣለሁ። ጄሪ ተዋወቂው ሙስጠፋ ይባላል ወንድሜ ነው። ምን ወንድሜ? እሺ እንዴት ነሽ? ሙስጠፋ እባላለሁ። ያንቺስ ስምስ? ያው እሷ ግራ ገብቷት ነበር ስሟ ሲጠይቃትኝ እና ጄሪ ይባላል ብላ ደንግጣ ነው የሮጠችው ማለት ነው። ሙስጠፋም ቆይ ልጅቷ ማናት ሲላት ለሲፈን የአቶ አምናን ሚስት ናት። መቼስ አንቺን ለምን አልተመረጥሽም ብለህ አታሾፍብኝም አይደል? አረ እንደዛ አይደለም። ጄሪ እንግዲህ በጣም ተነዳ እያለቀሰች ነበር። ከክፍል ወዳ በጣም እያለቀሰች ነበረ። ሙስጠፋም አሁን ላይ እያስፈራራት ይገኛል ማለት ነው። ወደ ክፍሏ ሂዶ አቶ አምናን በሌለበትኝ እሺ እንዴት ነሽ ጄሪ? እዚህ ምን ታደርጋለህ ሙስጠፋ? እንዴት ከክፍሌ ትመጣለህ? ምናምን ስትለው እኔ አንቺን ላልመረበሽ ብዬ መስሎኝ እዚህ ብቻችንን የመጣሁት ብሎ እንግዲህ ሌላ ችግር ሊፈጥርባት ነበረ። ግን በመሀል አምነን መቶ በሩን ቆረቆረ ማለት ነው። በሩ ሲቆረቆር በጣም ደንግጠው ተነስተው እሱን ወደ መታጠቢያ ቤት አስገብታ ዘግታ በሩን ከዛ ነው ለአምነን የከፈተችለትኝ። አምነን ለምንድን ነው በዚህ ሰዓት በሩን የዘጋሽው? እሷን በጣም ተደናግጣ እንዴ ለምን መጣ ማለት ቶሎ መጣ ምን ማለትሽ ነው? ቤቴ እኮ ነው። አዎ ልክ ነህ። ሱስ በሩን የዘጋሁት ብርድ እንዳይመታኝ ብዬ ነው። እና ብርድ የምትከላከዩ በር በመዝጋት ነው እንዴ? እኔ እንጃ እያለች ነበር እንግዲህ በጣም ተደናግጣ ስለነበረ የምትናገረውን ነገር ራሱ አታውቅም ማለት ነው ወይዘሮ ጄሪ። እሺ በቃ ብሎ ገፍትሯት ወደ ውስጥ ሲገባ ደንግጣ ነበር። ምናልባት ወደ መታጠቢያ ቤቱ ቢገባ ሙስጠፋን ያገኘው ነበር። ከዛ የእሱና የጄሪ ነገር ከዛው ያበቃ ነበረ። ግን እንደዛ አልሆነም። እሷ በር ላይ ቆማ ከዛ እሱም ዝም ብሎ ተኛ። አምነን ልጃችን ላይ ይፈልጋል እንዴ? ምን ሆነች ነው ጄሪ? ለምንድን እንደዚህ የምትደናበሪው? እርግዝናሽ እኮ ገና ነው። እንደዚህ ለማለት ራሱ ገና ነች። ስለዚህ ተረጋጊ ምናምን እያላት ነበረ። እንግዲህ አቶ አምናንም ጥሩ ጊዜ ከቢሌን ጋር አሳልፈው ሲመጡ የኔ ሚስጥረኛ አመሰግናለሁ፣ ጥሩ ጊዜ ነበረን። አዎ በጣም አሪፍ ጊዜ ነበረን። ግን ባትገቢና እዚሁ ብንቆይ ደስ ይለኝ ነበር። አይ እዚህ በላይ እዚህ መቆየት አልችልም። እንደውም እኔ አንተን ብቸኝነትን ለማስረሳት ብዬ ነው እንጂ እስካሁን ድረስ ልክ እንዳልሆነ አውቃለሁ። ማለት እኔ ላንቺ ሴትሽ ነኝ ማለት ነው። ያው አንተ ሚስትና ልጅ አለህ። ከአሁን በኋላ ሚስትን ነው መንከባከብ ያለብህ። ስለዚህ ከኔ ጋር ብዙ ጊዜ ማጥፋት የለብንም። ጄሪን እንድትከባከባት ትፈልጋለሁ ነው ያለችው ማለት ነው ለአምነን። እሱም እሺ ችግር የለውም አንቺን ካስደሰተች ነው ያላትኝ። እሷም በደንብ እያስታወሰች ነበር፣ ያሳለፉትን ነገር በሙሉ እያስታወሰች ነበር። እሱም እንደዛው እያስታወሰን የትኛው እንግዲህ በስተ መጨረሻ ሙስጠፋን ከዛም ከነ አምነን ክፍል ወጥቷል ማለት ነው። ሄዳ አረባክን ውጣ፣ አሁን አምነን ሲያይህ መውጣት አለብህ። እንዴ እባክሽ በጣም ደስ ይላል እዚህ መታጠቢያ ቢረሱ። እዚህ ብቆይም እኮ ችግር የለውም ነበረ። ለነገሩ ብርድ ይገለኛል። ለነገሩ አንቺን እንደ ፎጣ አጣፋሻለሁ ምናምን እያላት ነበረ። አረ እንደውም ያጣፋ እንደውም እኔ ካንቺ ምን እንደምፈልግ ታውቂያለሽ? እንደ አዲስ በቬሎ እንድንጋባ ፈልጋለሁ። አረ ችግር ያግባ፣ አሁን ውጣልኝ እባክህ፣ ህይወቴን አትበጥበጠው። እሱም እንግዲህ እሺ ብሎ በስተመጨረሻ ከክፍሉ ወጥቷል። እንደምንም ብሎ አምነን ሳየው አስወጥቷል ማለት ነው። ምን አላምነን ግን የዛን ሰዓት አይኑን ቢገልጥና የጄሪን ስራ ቢያይ ማለት ነው። ምክንያቱም አሁን ጄሪ ሙስጠፋን እየፈራችበት ያለችው ምክንያት ከዚህ በፊት እሷ ለገንዘብ ብላ ወንዶች እንደምትቀርብና ገንዘቡን በሙሉ ከወሰደች በኋላ ከነዛ ወንዶች እንደምትርቅ ሙስጠፋ ያውቃል ማለት ነው። ይህን ነገር ደግሞ አምነን ሰማ ማለት ያንቺ ህይወት ይበላሻል። ምክንያቱም አንቺ ከዚህ በፊት ምን አይነት ህይወት እንዳሳለች እኔ በደንብ አድርጌ አውቃለሁኝ። ይህንን ህይወትሽን ለአምነን ከነገርኩትኝ አንድ ቀን ራሱ አትቆይም፣ ከቤት ነው የሚያባረሩሽ። ቤሊን ደግሞ ከላይ ወደ ታች ስትወርድ ማለት ነው አቶ አምነን አግኝታው እንዴት ነው አቶ አምነን እንዴት አደርክ? ደህና ነኝ። እንዴት ነበር አዳር? በጣም አሪፍ ነበር። ማለት ለምን አሪፍ ሆነ? ምን የተገኘ ነገር አለ? ያ አንቺ ጋር ያሳለፍኩትን ጊዜ እያስታወስኩ ነበር የተኛሁት። እንዴት ራሱ እንቅልፍ እንደወሰደኝ አላውቅም። ተመሳሳይ ነው። ምን አንቺም እንደዛ ነበር? አይ እኔ ያለችው እውነት ነው። እሷም እንደሱ እያስታወሰች ነበረ፣ ግን ነገር አልፈለገችም ማለት ነው። ምክንያቱም እዚህ ጋር አድናን የራሱ ህይወት አለው። ልጅ እየመጣ ነው፣ እዛው ሚስቱ ጋር መሆን ያለበት ብላ ነው የምታስበው። ቤሊን እንግዲህ ለሰው ነው የምታስበው፣ በጣም መልካም ልብ ስላላት ማለት ነው። እንግዲህ እያወሩ ያለ ከታች ሙስጠፋ መጣ ማለት ነው። ሙስጠፋ ማለት የአምነን ጓደኛ ነው። እና እንዴት ነው ሙስጠፋ በዚህ ጠዋት እዚህ ምን ታደርጋለህ? ያው እንቅልፍ አይወስዴ ብሎ ነው የመጣሁትኝ። ቤሊን እንዴት ነሽ? ደህና ነኝ ሰላም ነው እያለችው ነበር። ቤሊን በቃ አንተ ሳሎን እጠብቅሃለሁ እና ቶሎ ብሎ አምነን ሲሄድ ማለት ነው።
ቃል በዚህ ሰዓት ከአምነን ጋር ምን ታደርጊያለሽ? ምን አላደርግ እችላለሁ ከባለ ትዳር ወንድ ጋር? እኔ ስወርድ እሱም እንዳጋጣሚ ተገናኝተን ነው። ግን አንቺ እዚህ ቤት በዚህ ውበት ያለ መመረጥ ከባድ ነው። ውበት እኮ ታጥቦ አይጠጣም። አይ እኔስ የለኛው ውበት ሳይሆን የውስጥ ውበት የለኛው ውበት እንዳሳመረው ነው የማውቀው። እና ለምን ከዚህ ቤት ወጥተሽ ከኔ ጋር እንሆን እያላት ነበር ቃል ማለት ነው። ምን ማለት ነው? እንዴት እንደዚህ ትለኛለህ? ያው የማታውቂውን ዓለም ነው ማሳይሽ ምናምን እያለ እየቀበጣጠረ ነበር ማለት ነው ቃል። እሷም ዝም ብላ ነው ትታው የሄደችው። ቃል እንግዲህ ቤሊንን ይፈልጋታን ከዛ ወደ አምነን ሄዶ ማለት ነው። ቤሊን ግን አንተ ትኩረት እንድትሰጣት ትፈልጋለች ማለት መቼ አይታት ነው እንደዚህ ስታደርግ? ሁልጊዜ ስመጣ አያታለሁኝ። አንተ ደግሞ ባለትዳር ነው። ስለዚህ ደስተኛ መሆን ካልሆንክ ትዳርን ነው መያዝ ያለብህ። አሁን ላይ ለሚስትህና ለልጅነት ትኩረት መስጠት ያለብህ አለ ማለት ነው። ምን አይነት ክፉ ሰው እንደሆነ ማለት ነው። ተመልከቱ እንግዲህ ማለት እሱ ስለፈለጋት ቤልን ስለፈለጋት ነው እንጂ ለአምነን ትዳር አስቦለት አይደለም። እና ምን አለው መች ነው ያያት ሲለው ሁልጊዜ ስመጣ አያት ነበረ። በቃ ትኩረት እንድትሰጣት ትፈልጋለች። በዚህ ሰዓት ደግሞ አንተ መከባከብ ያለብህ ሚስትህን ብቻ ነው። ምን ሆነሃል እያሉ ነበርና ቆይሽ ምን ላድርግ? ለምን ከዚህ ቤት አታስወጣትም? አይ በፍጹም ከዚህ ቤትማ አላስወጣትም እኮ። ለምን? አይ እዚህ ነው መሆን ያለባት በቃ ይውላምን ከእንግዲህ በኋላ ለሚስት ትኩረት ስጥ። ልጅ እየመጣ ነው፣ አባት ልትሆን ነው። ስለዚህ ይችን ሴትዮ ልትረሳት ይገባል እያሉ ነበረ። እንግዲህ እንደዛ ሲል የነበረው ለራሱ ቢሌኔ ለራሱ ስለፈለጋት ነው እንጂ ለአምነን ትዳር አዝኖለት ምናምን አይደለም። አንዳንድ ጓደኛዎች መሳሪ ናቸው የእውነት። እሱ እንግዲህ ጓደኛዬ ነው ብሎ ችግሩን በሙሉ እያዋየው ነው። እሱ ደግሞ በዚህ በኩል የእሱ ነገር ለመውሰድ እየተጣጣረ ይገኛል ማለት ነው። እንደሚታወቀው ጀሪ ጥሩ ሰው አይደለችም፣ የገንዘብ ሰው ናትኝ። ግን ያን ነገር ሁላቸውም አያውቁም፣ ቃልም አያውቅም በእርግጥና አሁን ላይ እንግዲህ ሙስጠፋ የትም ልጅ የትም 500 ሺህ ብር አምጥተሽ እንድትሰጪኝ እፈልጋለሁ። እንዴ 500 ሺህ ብር የት ነው የማመጣው ሙስጠፋ? እኔ እኮ ምንም ብር የለኝም። እኔ ምን አገባኝ? ባልሽን ተቀበዩ። ባሌንም ብዬ ነው የምቀበለው። ልክ ድሮኔን ስትቀበኝ እንደነበረው እሱንም እንደዛው ተቀበለሽ እንድታመጭ እፈልጋለሁ። ካለበለዚያ ሁሉንም ነገር ነው ማበላሽ። እንግዲህ ጄሪ በጣም እየተናደደች ትገኛለች ማለት ነው። እሺ በቃ ብላ እንግዲህ ወደ ሳሎን ስትሄድ ቃልን እዛው ሳሎን አግኝታው ምን ሆነሽ ነው ጄሪ ሲላትኝ፣ እኔ የምልህ አምነን ገንዘብ ብጠይቀው ችግር አለው እንደ ያው አንተ ስለምትቀርበው ነው። ለምን ፈልገሽ ነው? ለአንዳንድ ነገር ፈልጌው ነው። እንደዛ ከሆነ እኛንቺ መስማማት እንችላለን እኮ። በምንድን ነው የምንስማማው? አንተን የሚሰማ ከሆነማ ችግር የለውም ስትለው፣ ቤሊን ለእኔ እንድትሆን እፈልጋለሁ። በዛ ነገር ካገዝሽኝ አምነን ገንዘቡ እንዲሰጥሽ አደርጋለሁ ነው ያላት ማለት ነው። አንቺም ውለታ ዋይልኝ እኔም ውለታ አልዋልልሽ። ቤሊን ከነጋ እንድታደርግ ካረዳሽኝ እኔ ደግሞ አምነን ገንዘቡ እንዲሰጥሽ አደርጋለሁ ሲላትኝ፣ እሷም እንግዲህ ምንም ነገር አላንገራገረሽም። መጥፎ ልጅ ናት ጄሪ፣ ሲጀመር በጣም መጥፎ ልጅ ናት። ቤሊን ብትሆን ይሄኔ ምን ሆና ምናምን ብላ ያው ተቆጣ ተሰድባ ልትሄድ ትችል ይሆን ነበር። ጄሪ ግን ስለ ሰዎች ጉዳት ምንም አይመስላትም። ምክንያቱም ከዚህ በፊትም ከወይዘሮ ሰማል መድኃኒት መርዝ ጨምራበታለች። ስለዚህ አሁንም ቤሊ ላይ ይሄን ነገር ማድረግ ምንም አይደለም ለሷ። እንዲሁም ቤሊን ስለምጥላት አምንና ቤሊን አንድ ላይ ስለሚሆኑ አምን ራሱ በተኛበት የቤሊን ስም እየጠራ ከዚህ በፊት በዛ ነገር ራሱ ተናግረው ነበር። እኔ እኮ ሚስት ነኝ፣ ስለዚህ የቤሊን ስም ስትጠራ እኔ እናደዳለሁ፣ ያስከፋኛል ምናምን ስትለው፣ እባክሽ ስርዓትሽ ያዥ። እዚህ እንኳ እንደዚህ ጸባይ ችላኝ ራሱ ያኖረችኝ እናቴ እንዳንቺ አልተናገረችኝም፣ እኔን እንደዚህ መናገራችኝ ብሎ አንዴ በጥፊ ሲያጠናግራት ነው ስርዓቷን የያዘችው ማለት ነው። ያው እንግዲህ እውነት ትመነምናለች እንጂ አትበጠስም ይባላል። በጊዜ እውነቱ መውጣቱ አይቀርም። የጄሪ እውነተኛ እውነትም የወይዘሮ ሜርሲ እውነተኛ እውነታም መውጣቱ አይቀርም። ግን ያው ጊዜ ይወስዳል ማለት ነው። እንግዲህ ቃልና ጄሪ ተስማምተዋል ማለት ነው። ቤሊን እንደውም ቤሊን ላንተ ከሆነች አምነን እኔ ብቻ ይሆናል እያለችው ነበር። አዎ ጥሩ አጋጣሚ ነው፣ ስለዚህ እንጠቀምበታለን ብለው ተስማምተው ይገኛሉ። ሜርሲ ደግሞ በዚህ በኩል የለችም ነበረ። እራት እየበሉን የምላችሁ አክስቴ የት ሄዳ ነው ሲል አምነን የለችም እስካሁን ድረስ እየደወልኩላት ነበረ ግን አትመልስልኝም። በዚሁ ደግሞ ሲፈን አቶ አምነን እኔ ለሚስትነት ባልመረጥም የሆነ ነገር ነግራችሁ ፈልጋለሁ። እሺ ሲፈን ተናገሪ። ያው ይሄ ወንድሜ ነው። በቸገረ ጊዜ ማንም ባልነበረ ጊዜ ለእኔ ጓደኛዬም ሁሉ ነገሬም ነበረ ሙስጠፋ። ግን አሁን እሱ ችግር ላይ ይገኛል። ስለዚህ በዛ ሰዓት ለእኔ ጥሩ ሰው የነበረኝ ሰው አሁን ላይ አውጥቼ መጣል አልችልም እና እናንተም ጥሩ ሰዎች እንደሆናችሁ ስለማ ወደዚህ እንዲመጡ አደረኩኝ። እሺ ችግር ምንድን ነው ተናገር።
ከዛ እሱ ሊናገር ሲል ማለት ነው በእግሩ አረገጠችው እና የእሱ ችግር እንግዲህ እናቱን አጥቷል በመኪና አደጋ እና ሀዘን ላይ ነው ያለው። በዛ ምክንያት ምንም ነገር ሊሰራ አልቻለም እና እናንተ ጋር ስራ ካለ መታዘዝም ሆነ ምንም አይነት ስራ ካለ እንድትቀጥረው ፈልጋለሁኝ ያው መልካም ሰው ስለሆናችሁ ስለማቅ ነው ብላ ውሸት እያወራች ነበረ ሲፈን ማለት ነው። በዛ በኩል ጀሪም በግልምጫ እያየቻት ነበረ። በእርግጥ ጀሪ ስለ ሙስጠፋና ስለ ሲፈን የምታውቀው ነገር የለም፣ ግን ትንሽ ስለ ሙስጠፋ ልታውቀው ትችላለች። ሲፈን እህቱቱ ናቱን ግን የምታውቀው ነገር የለም። አቶ አምነንም እንግዲህ እሺ እኔ እናንተ ያለነው ተመሳሳይ ሀዘን ነው በእርግጥ ምክንያቱም ቢለያይም አንድ አይነት ሁኔታ ላይ ያለነው፣ ስለዚህ ችግር የለውም ወንድም ያይዙ ብሎ ተቀብሎታል ማለት ነው። አምነን በጣም ነው የሚያናድደው እውነት ለመናገር ምክንያቱም እውነትም ቸግሮት ሳይሆን ይህን ነገር ሙስጠፋ ወደዛ ቤት እንዲመጣ ያደረገችው ሲፈን እንዲያግዛት ነው በነገሮች ማለት ነው። ማለትም በቃ እሷ አድርግ የምትለውን ነገር ሁሉ ለማድረግ እና አምነንም ቤት ለማጥፋት ነው የመጣው፣ እሷ ሊያግዛት ማለት ነው በተንኮል። እሷ እንግዲህ ወይዘሮ ሰማልን ገላታለች። እስካሁን ድረስ ያወቀባት ሰው የለም። አሁንም የቀጠላን ብላታለች ለወይዘሮ መርሲ ከዚህ በፊት። ይህ መጀመሪያ ነው፣ ገና ሁላቸውንም እጨርሳቸዋለሁ፣ በእናቴ ሞት ላይ የተሳተፉትን ሁሉንም እጨርሳቸዋለሁኝ፣ እኔ መሞት አልፈልግም እያለች ነበር ሜርሲ። እውነት ለመናገር ሜርሲ ማለት ነው ለአምነን እውነቱ ብትነግረው ሲፈን ከዛ ቤት ትወጣ ነበረ፣ ግን ምንም አይነት ነገር ልነግራት አልቻለችም። ግን ደግሞ በዚህ በኩል ወይዘሮ ሞርዚና ሲፈንን ማለት ነው ሜርሲን እንድትገልልኝ ይፈልጋለሁ፣ መገላገል አለብን ብላትኝ እሷም ተቀብላታለች ያንን ሀሳብ ማለት ነው። ስለዚህ በእኔ አይደርስም ብላ የሸፈነችው ሚስጥር በእሷ ላይ ይደርስባታል ማለት ነው። ግን ብትናገር ኖሮ ሲፈን እስር ቤት ትገባለች፣ በእሷ ምንም አይነት ነገር አይደርስባትም ነበረ። እንግዲህ ይህን ሁሉ ነገር እያደረጉ ያሉት ለገንዘብ ብለው ነው። ወይዘሮ ሜርሲ ራሱ አምነን ፈልግ አይደለም የመጣችው፣ ያው የወንድሜ ልጅ አለ፣ ስለዚህ ከሱ ገንዘብ እካፈላለሁ በሚል ሀሳብ ነው የመጣችው። ወይዘሮ ሰማል ደግሞ ያን ነገር አላስደስታቱም ነበር። ማለትም ሜርሲ የመጣችው ያው ገንዘብ ፈልጋ ነው፣ ይህን ነገር ፈልጋ ነው ብላ አስባ ነበረ። እውነትም እንዳሰበችው ነው። ወይዘሮ መርሲ እንደመጣች ወይዘሮ ሰማልን ማስገደል ነው የፈለገችው። ምክንያቱም እሷ ከሞቶች አምናንም ስለሚያምነኝ ምንም ነገር ከጠየቁት እያካፍለኛል በሚለው ነው ማለት ነው እንደዚህ ያደረገችው። ግን እሷ የመረዘቻት መርዝ ሳይገላት የሲፈን በትራስ አፍኖ መግደል ነው የጎዳት ወይዘሮ ሰማልን። እንግዲህ በዚህ በኩል ደግሞ ወይዘሮ ሞርዚና ከጀሪ ጋር እያጣላቻት ትገኛለች። ከሲፈን ጋር አንቺን ከአምናን ጋር ለመለያየት እያወሩ ሰምቻቸዋለሁ፣ ስለዚህ ከሶራሽን ጠብቂ ብላት ነበረ። እንግዲህ ከውጭ ስትመጣ ምንድነው ጓደኛ ፊትሽ ልክ አይደለም፣ በጣም መጥፎ ሰው ነሽ፣ እዚያው ጓደኛሽን ፈልጊ ካደርሽባት፣ እንደውም እኔ መሰሪነትሽን እንዳወቅኩኝ በድንጋይ ፈነክትሽ ነበረ፣ ግን እኔ እንደዚ አይነት ሰው አይደለም፣ ሁለተኛ ካጠገቤ እንዳደርሽበት እና በባሌ መካከል እንዳትገቢ። እንዴ ውድ ጀሪ ተረጋጊ እንጂ እየተናገርሽኝ እኮ ነው። መቼስ ገና ለገና ከውጭ አዳራች ብለሽ ነው እንደዚህ ሊሆን ቻለችው። እኔ እኮ ባለቤትሽ አይደለሁም፣ በዛ ላይ ደግሞ ስልክ አይደለሽ በሄድኩበት ሁሉ ይዤሽ ምዞረው እያለቻት ነበረ። በቃ ነገርኩሽ፣ ሁለተኛ ካጠገቤ እንዳደርሽ ብላ ነው የሄደችው። ሜርሲ የመሰላት ከውጭ ስላደረች ምናምን መስሏታል፣ ግን እንደዛ አይደለም። ጀሪ የተናደረችው ከአምን ጋር ተለያይሽ ትፈልጋለች ብላ ወይዘሮ ሞርዚና ስለነገረቻት ነው። ያን ነገር ደግሞ ሜርሲ አታውቅም ማለት ነው። ምክንያቱም ከሲፈን ጋር ሲያወሩ ወይዘሮ ሞርዚና ሰምታቸዋለች እና እሷ እንደሰማቻት ምናምን አታውቅም ማለት ነው። እንግዲህ ወደ ወይዘሮ ሞርዚና ስትሄድ ደግሞ እንዴት ነሽ ወይዘሮ ሞርዚና? ምሽት ካለኔ እንዴት ነበረ? ፈጣሪ ይመስገን ካላንቺ በጣም ነው ደስ የሚለው፣ እንዴ ሰዎች ሁላ ዛሬ ተነስተውብኛል ብላ ነው መርሲ። ቤሊን ደግሞ ለወይዘሮ ዛራ ጥያቄ እየጠየቀቻት ነበር። እኔ የምልሽ እነዚህ ዛራ ይሄ ሙስጠፋ የሚሉት ሰውዬ ማን ነው? ሙስጠፋ ማለት የአምነን የልብ ጓደኛ ነው እንዴ? ለምን ጠየቅሽ ግን? አይ ምንም ያው እዚህ ሲመላለስ ስለማየው ማን ነው ብዬ ነው ያለቻት ማለት ነው። ቤሊን ማለት ነው አሁን ላይ ሙስጠፋ ያላትን ነገር ለአምነን ካልነገረችው በቀላሉ ይጣላሉ። ምክንያቱም ለአምነን ሙስጠፋ እኮ እንደዚህ አለኝ ከኔ ጋር ምናምን እና ከዚህ ቤት ውጭ አለኝ ብላ ብትነግረው ለራሱ እንደፈለጋት ይገባው ነበረ። ግን ቤሊን አትነግረውም አሁን ላይ፣ ምክንያቱም ወይዘሮ ዛራ የልብ ጓደኛው ነው ያለሱ ማንም የለውም ስላለቻት ይጣላሉ ብላ ስለምታስብ ምንም አይነት ነገር የምትነግረው አይመስለኝም። በዚህ በኩል ደግሞ እሱ ከሱ ጋር እንድትሆን ነገሮችን እያመቻቸ ይገኛል ከጄሪ ጋር ማለት ነው። ለአምነን ከነገረችው ግን ይሄ ነገር ላይ ይሳካላቸው ይችላል። ምክንያቱም ከዚህ ቤት እንዳትመጣ ብሎም ሊያባረረው ይችላል። ግን ሙስጠፋውን ላይ ወደ አምነን ቤት የመጣው ጠዋት ላይ ነው። አሁን ለምን መጣ ሲለው ራሱ እንቅልፍ አይወስደኝ ስላልነው ብሎ ነው የዋሸው። ግን ወይዘሮ ሞርዚና ስለጠራችው ነው። ከዚህ በፊት የሜርሲን ባል የት እንዳለ ጠይቅልኝ ብለው ነበረ።
እና የነገር ደግሞ አምን ማወቅ የለበትም ብለው እሺ ብሎ ተስማምቶ ከአምንን ተደብቆ ነው ይህን ነገር እያደረገ ያሉ እና ቶሎ ስላለች ነው ወደ ቤት የመጣው። እንዲሁም አግኝቼልሻለሁ እና ገንዘብ አስገቢልኝ ስላትኝ እሺ ነው ያለችው ወይዘሮ ሙሉሲና። በጣም ገንዘብ ፈላጊ ነው። በእርግጥ ገንዘብ ማይፈልግ ሰው የለም፣ ግን ደግሞ ጓደኛውን እየሸጠ በዚህ በኩል ገንዘብ መብላት ከባድ ነው ማለት ነው። አምንን ደግሞ አምኖታል። እንግዲህ ሁሉም ሰዎች በንቀት ነው የሚያዋራው፣ እሱ ጋር ግን በጣም ቅርርብነት አላቸው። ጄሪ ደግሞ በዚህ በኩል በጣም ተነዳ ወደ ኩሽና ሄዳ ነበረ። የኔ ልጅ ምን ሆነሽ ነው እንደዚህ የተናደድሽው? አረ ይቺ የተመተች ሴትዮ ያለች እንዴት ሰላም ይኖራል? ማነች? ሜርሲ ናት? አዎ። ምን አድርጋሽ ነው? እሷማ እኔና ምናምን ለመለያየት የሆነ ነገር እያደረገች ነው። ይህን ነገር እንዴት አወቅሽ? ወይዘሮ ሞርዚላ ናት የነገረችኝ። አዎ የኔ ልጅ ብልህ ሰው የሚያደርገውን ነገር አይናገርም። ስለዚህ ዝም ብለሽ ነው ነገሮችን ማድረግ። ምንም ነገር አትበያት ለጊዜው እያለች ወይዘሮ ዛራ ምክር እየሰጠቻት ነበረ። ሜርሲ ደግሞ ወደና ሲፈን ክፍል ስትሄድ ያገኘቻቸውን ሙስጠፋና ሲፈንና ማለት ነው። ይህ ሁሉ ሙስጠፋ እንግዲህ ከዚህ ቀጥሎ የምናደርጋቸውን ነገሮች እቅዶች ማውራት አለብን። እሺ አውሪ ዝግጁ ነኝ ስላት ወይዘሮ ሜርሲ በሩን ክፍት አድርጋ መጣች ማለት ነው። በጣም ነው የደነገጠችው አብሮ ተቀምጠው ስታያቸው። እውነት ለመናገር በር ላይ ሆና ብትሰማ ነበር የሚሻለው፣ ግን አብሯት ሰው እንዳለ አላወቀችም። ለዛ ነው በሩን ከፍታ የገባችው ማለት ነው ውዶችዬ። እንግዲህ ድር በክፍል 14 ይህን ይመስላል። በክፍል 15 እስከምንገናኝ ድረስ ቸር ሰንብቱ ባይ